ቲክቶክ ላይ ዞር ብሎ ማያየው ሰው በቴሌቪዥን እንዲያይ ዜናው ሲነገር ምንድን ነው ማን ነው የሰው ምንድን ነው የሚሰራው ብሎ እንዲያውቅ በር ከፈተ ማለት ነው። ትናንት ምንም ያልነበርክ ሰውዬ ዛሬ ባንዴ በተለያየ እንትን ላይ እንትን ሲል ከፌስቡክ እስከ ቲክቶክ ከቲክቶክ እስከ ዩቲዩብ በተለያዩ ሶሻል ፕላትፎርሞች ላይ ስትሰራጭ ማን ነው ማያውቅ ሰውዬ አሁን ማን ነው ይላል። አንዳንዱ የሐሰት ትንተና የሚተነተንብህ አለ። አንዳንዱም ደግሞ ምንም ማይገናኝ ነገር የሚያወሩ አሉ አለ አይደለም። ከአንተ ጋር ከስብና ጋር ማይሄድ ከያስከው አቋም ጋር ማይገናኝ ነገር የሚያወሩ አሉ። ያንን ስታይ ልታዝን ትችላለህ። አንዳንዱ ደግሞ ከአንተ በላይ ተጨንቆ ስለአንተ አስቦ ቪዲዮዎች የሚሰራለ ጸሎት ሱባኤ የገባሉ ሱባኤ ለእኛ ብለው ሱባኤ የገባሉ ስለት የተሳሉ አሉ። ያንን ስታስበው ደግሞ ውስጥህ እንትን ይላል። ምን አድርጌ ምን ሰርቼ ነው እኔ ለሰው እንደዚህ ያደርጋሉ እንደ ሰው ለእኔ እንዲህ ካደረገልኝ ለአንተ ብሎ ሱባኤ ሲገባ ለሳምንት ለ15 ሱባኤ ይገባል አንተ ብሎ ይሄንን ስትሰማ እንደዚህ ወጣቱ ብቻ አይደለም አዛውንቶች በእኔ እድሜ ይህን ማየቴ ለዘመናት ውስጤ ሲደማ የነበረውን አይቻለሁ ብሎ ለአንተ ብሎ ሱባኤ እንደገባ ምንም እንዳትሆን። ይህን ስትሰማ ደግሞ የሆነ ውስጥ የሚረበሽ ነገር አለ። ገባ ምን ሰርቼ ነው ለምንድን ነው ደውለው ልጆቻቸው አባዬ እኮ ለአንተ ሱባኤ እንዲገብቷል ማዘር እንደዚህ ሱባኤ ይገባል ስለተስላ ነበረ ምናምን ሲሉ ትንሽ እንትን ይላል። ሰውነት የሚወረው ነገር አለ። ለካ አልሰራንም እንጂ ሰው በጣም ውስጡ ይፈልግ ነበረ። አለመስራታችን ነው። ኦኬ መስራት አለብን። ቤት ኪራይ ማጣቱ መሯሯጡ እንዳለ ሆኖ ፈተናዎቹ እንደተጠበቀ ሆኖ ከዚህኛው ሳይድ ደግሞ ሰዎች ለአንተ የሚያሳዩትን ፍቅር ስታየው የሆነ ውስጥ እንትን የሚልህ አለ። መስራት አለብኝ፣ የተሻለ ደግሞ ከዚህ በላይ ማድረግ አለብኝ ብለህ እንድታስብ ያደርጋል። ያ ቤት እንዳልከው ነው። አስቸጋሪ የሚያደርገው ምንድነው? ሰዎች ይፈራሉ። የሚፈሩ ብዙ ስላሉ ሪስክ ይመጣብናል ብለው ስለሚያስቡ ከአንድ ቦታ አንድ ቦታ ስትንቀሳቀስ ታውቀዋለህ። 10 ብር አንተ ብትከፍለውም 50 ብር 100 ብርም ከፍለህ ሊሆን ይችላል የምትንቀሳቀሰው። እንደ ማንኛውም እንትን ላትል ትችላለህ። ቅድም እንዳልኩ አስቀድሞ ኖርማሊ ኖርማል ነበር የምንቀሳቀሰው። ያቺ ስትፈጠረች ግን ይላኩልሃል። በቃ ሴፍቲህን እንትን ለማለት ለማናጋት ምግብ ስትበላ ይላክልሃል ፎቶ፣ ታክሲ ስትሳፈር ይላክልሃል ፎቶ። ኬት ጋር እንደምትነሳ አታውቀውም። ያ ነገር ትለምደውና ነሳት ምንም አይመስልም። አክቹዋሊ እንደዛ ነበርኩ። ለምጄው ምንም አይመስለኝም። ያምራል ቆንጆ ፎቶ ነው ያነሳችሁት ምናምን ብለህ ታስባለህ። ገባ አንዳንዴ ድንጋይ የምትሆንበት ጊዜ አለ። ምንም የምትፈራ ከሆነ አንዳንዴ ፍራቸው በራሱ ስለሚገልህ ማለት ነው። ቆንጆ ፎቶ አንስታችሁኛል አልበም አድርጉት እና ስቀሩት ትላቸዋለህ። ግን በኋላ ያው ነገሮች እንትን አሉ እና አላስፈላጊ እንትኖች ሲገቡ እንዳልከው ስትንቀሳቀስ አስቸጋሪ ነገሮች ይሆናሉ። ከቤት ወደ ቤትም ለመከራየት የሆነ ሰዓት ላይ አስቸጋሪ ሆኖብን ነበር። ያው ዝም ብለህ ማየውን ቦታ ላይ ስለማትሄድ እንስጥህ የሚሉህ እንዳሉ ሁሉ ታማኝ የምትላቸው የምትጠይቃቸው ቤቶች ይኖራሉ። ሊሰጡኝ ይችላሉ ብለህ ስታስብ ማይሰጡ ማለት ነው። ቤት ስትለቅ አንዳንዴ ቃህንም ምንህንም ኤቭሪቲንግ ትተህ ነው ቦታው ሲታወቅብህ ማለት አስቸጋሪ የሚያደርገው እንደዚህ አይነት ነገር ነው። ከዛ እችን አድቫንቴጅ ደግሞ ሰዎች ይዙባል። ገባ ከመጨቃጨቅ እንደማችል ስለሚያውቁ አድቫንቴጅ ይዙባል። ልክ ሲባል በቃ ደህንነት ስለሚቀድም ጥለህለት ትወጣለህ ማለት ነው። ይሄ ትንሽ አከፋባል ነገሮች። እስላም ነበረ ይሉሃል። እፎይ እስላም ነበረ ሙስሊም ነበረ ይላሉ። ከወዲኛው ወገን ከኛው ወገን ያሉ ሰዎች ናቸው። ከየት አምጥተው ነው እፎይ እንዲህ የሚሟገታቸው? እስላም ስለነበረ ነው፣ እምነቱም እስልምና ነበር፣ ከዛ ወጥቶ ነው ይሉሃል። ሲቤን ሲያዩት ነው በእስልምና ሲም ሱና ነው እና ንጽጽር የሚሰሩት እንደውም የኔን ያህል ስም ያላቸው አይመስለኝም ሙስሊሞቹ። እና ሱና ስለሆነ እሷን አይተውት መስያቸው ነው።
እንጂ አይደለሁም። ብዙ ሙስሊም ጓደኞች ነበሩኝ አሉኝም። ብዙ ሙስሊም ጓደኞች አሉኝ ስቲል ማወራቸው ከሀይ ስኩል ጀምሮ ጓደኞች የነበሩኝ ሙስሊም አሉ እንጂ ሙስሊም አይደለሁም። ስመ ጥምቀቱ ማን ነው? የክርስትና ስምህ? ኃይለ ማርያም አላምኑ ማለት ነው። ምንድን ነው የዛሬው ውይይታችን? ወደፊት ቀደም ሲል ይመጣል። አንተን ማወቅ አለባቸው። የሰዎችን የአእምሯቸውን የፈለጉትን ጥያቄ የሚጠይቁትን ነው የማመጣው። ከአንተ ምላሽ ይፈልጋሉ። ገባ? ያሳርፋል። እንደ ጠያቂው ነው። እኔን የማያስጨንቀኝ ጥያቄ ሌላውን ያደርግልኝ ነው። ሌላው ደግሞ ይጨነቅበታል። እውነት ነው። በዛውም ብዙ ሰው ጸሎት ያደርጋል። ኃይለ ማርያም አክሊለ ገብርኤል የኔንም እያሰባችሁ አንድ አቡነ ዘበሰማያት ሰላም ለኪ እንድትደግሙልን ያስፈልጋል ማለት ነው። ወደ ቀጣዮቹ ጥያቄ እንሄዳለን። እንግዲህ አድማጭ ተመልካቾቻችን ታፕታፕ የምታደርጉት ወደ 2.5 ሚሊዮን ደርሷል። ወደ 6,000 አካባቢ ሰዎች አላችሁ። ውጭ ያላችሁት ገባ ገባ በሉና ታፕታፕ በማድረግ አግዟቸው። 58,000 ሰው ብቻ ነው ሼር ያደረገው። ከታች ላልደረሳቸው ሰዎች ሼር አድርጉና ይድረስ። እንግዲህ ከውጭ ያለውን ሕዝብ ማየት ነው። ከጀርባ ያላችሁት ገባ 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 በሉና ይሄንን እንትን በሉ ማለት አሁን ወደ 6,000 ሰው ገብቷል። ከጀርባ አትሁኑ። እንግዲህ ከእፎይ የምትማሩት ነገር አለ። ከእፎይ መውሰድ ያለባችሁ ነገር አለ። ምንድን ነው ያያል እንደሆነ ሌሎቹ ንጽጽር ሲሰሩ በብዕር ስምና ፎቶቸውን መልካቸውን ደብቀው ነው። እፎይ ግን ምንድን ነው እነሱ እንዲህ እየሰሩ አይደል እንደ እኔ ስለምን አልሰራም ብሎ በመልኩና በማንነቱ ነው የወጣው ማለት ነው። ስለዚህ እሱ በግልጽ መጥቶ ስለ ሃይማኖቱ የምትጠይቁኝን ጥያቄ በሙሉ እመልሳለሁ ብሎ የደፈረ እናንተ እዚህ ገብታችሁ ይሄንን ኮፒ ሊንክ ሼር ማድረግን እንዳትሰለችው። በሌላ በኩል እዚህ ላይ ጊፍት የምትሰጡ ሰዎች ዋጋ ባይሆንም ምን ባይሆንም ለራሱ ለእፎይ ማበረታቻ። እንግዲህ ዱቄት አይቀባም። ይሄንንም ፈልጎ አልመጣም። ይሄን ፈልጎም ስራውን እየሰራ አይደለም። ሃይማኖቱን ግዴታውን ነው እየተወጣ ያለ። ለእፎይ ጊፍታችሁን በጊፍት ባርኩታል። አንድ ፕሮቴስታንት ለዮኒን ነው እንጂ ዮኒ ማኛ ፕሮቴስታንት የሆነ ጊዜ ወንድሜ በጊፍት ባርኩት ስትል ነበር አንዲት ፕሮቴስታንት መታና፣ አሁንም እናንተ ለወንድማችሁ ያላችሁን ፍቅራችሁን እንድትገልጹለት እጠይቃችኋለሁ ማለት ነው። እስቲ አይተን እንምጣ። መጽሐፍቶ ተጽፈዋል። ብዙ ሰዎች አንተ ተንኳሽ ነው የሚያደርጉህ እና አንተ የጀመርክ ነው የሚያደርጉህ እና አሁን የሚያውቁ መጀመሪያ አለማየሁ ሞገስንም ያስገባውበት ምክንያት አንተ እንዳልጀመርክ ለማጠየቅ ነው። ከዚያም በኋላ ደግሞ አሁን ባለውም ሁኔታ ሳይናገሩ ለምን እናገራቸዋለን፣ ሳይጽፉብን ለምን እንጽፍባቸዋለን የሚል እሳቤ አላቸው ሰዎቹ ማለት ነው። እና እነዚህ መጽሐፍቶች አይተን እንምጣ። ቴክኒሽያን እስቲ ያምጣልን። እንግዲህ እነዚህ የምትመለከቷቸው መጽሐፍት በሙሉ በክርስትናው ላይ በእስልምናው ወንድሞቻችን የተጻፉ ናቸው። የኢየሱስን እውን ፈጣሪ ነው ብለው ፈጣሪነቱን ይጠይቃሉ፣ ይተነትናሉ። ተናጋሪው አህመድ ዲዳት ነው። አሁን አርፏል መሰለኝ አይደለም። የክርስቲያንና የሙስሊም ውይይት በማለት ፓምፕሌቶችን፣ ብሮሸሮችን መጽሐፍ ቅዱስ ምንድን ነው የሚለው እንግዲህ አራክብኝ ሲቀረብ አድርገው መጽሐፍ ቅዱስ ይናገር የሚልም አላቸው። ቀጣይ ምስቲ መጽሐፍቶች ካሉ እንመልከታቸው። እነዚህ ሁሉ በክርስትናው ላይ በእነሱ የተጻፉ ናቸው። እዚህ ጋር ደግሞ እንደምታዩት የመጽሐፍ ቅዱስ ምስጢር በሙስሊም መነጽር ነው የሚለው። የመጽሐፍ ቅዱስን ምስጢር ሙስሊሞቹ አይተውት ከዛ ለነሱ ገብቷቸው ለእኛ ያልገባን ለነሱ ገብቷቸው ያንን አብጠርጥረው አውጥተው በአማርኛ ይሄ ለእስልምና እስላሞች በእምነታቸው እንዲጸኑ፣ ክርስቲያኖች ደግሞ ይሄ የወጣውን ምስጢር አውጥተው ይህን ምስጢር አውጥተው አይተው
ከክርስትና ወደ እስልምና እንዲሄዱ ሊቃውንቶቻቸው የነሱ የጻፉት ነው ማለት ነው። ቀጥል። ይህም ብቻ አይደለም። በተለያየ ጊዜ የተለያዩ መጽሐፍቶችን እንመለከት። ስህተትን መመለስ ኦሪት ወንጌልና ቁርአንን በማለት እነ ቀመር ሁሴን ያዘጋጁት ነው። ይሄ ቁርአንን በመጥቀስ ተዘጋጅቷል። አዘጋጁ እንግዲህ መላከ ሕይወት ከሌ ሊቀ ሊቃውንት አባ ዕዝራ ምናምን አይደሉም። አዘጋጁ ቀመር ሁሴን የሚባል እስላም ነው እና ከኦሪት አጥንቶ ከዛ በኋላ ደግሞ ወንጌልን አጥንቶ ቁርአንን አጥንቶ የቁርአንን ትክክለኛነት ለማሳየት የተዘጋጀ ነው። ቀጥል እስቲ። እንደገናም እንደምትመለከቱት ነው። ይሄ ደግሞ ኢየሱስ ዱሬፌ ሀራ ይላል። ይሄ ደግሞ በላቲን ቋንቋ ለኦሮሞ እስላሞች የተጻፈ ነው። ለኦሮምኛ በቁቤ ቋንቋ የተጻፈ ነው። ኢየሱስ ዱሪፊ ሀራ ይላል። ኢየሱስ ትላንትናና ዛሬ ለማለት ነው ማለት ነው። እንግዲህ በሬሳን ጸሐፊው ኤልያስ መሐመድ ይባላል። ደራሲው የዚህ መጽሐፍ በአማርኛ በኦሮምኛ ተጽፏል ማለት ነው። ቀጥል። ሌሎቹን ካሉ ሐመረ ተዋህዶ ቅጥፈት በእስልምና እውነት ሲገለጽ ይላል። እንግዲህ የጸሐፊው ደግሞ ሀሰን ታጁ ነው። ሀሰን ታጁ የታወቀ ነው፣ ታውቁታላችሁ። ሀሰንን ክፍል 1 ነው። በኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን እየተዘጋጀ የሚወጣው ሐመረ ተዋህዶ የተሰኘ መጽሔት በቁርአን ላይ ለሰነዘራቸው ሂሶች የተሰጠ ምላሽ ነው ይላል። በሀሰን ታጁ የተሰጠ ነው። እነሱ ያዘጋጁት ነው ማለት ነው። ያንን ሁላ መጽሐፍ ጽፈው ለዛ ሁሉ መጽሐፍ አንዲት መስመር ስትጻፍ ዋይ ዋይ የተባለበት ነው ማለት ነው። ቀጥል። ሌሎቹንም ማየት እንችላለን። እነዚህ የምታያቸው መጽሔቶች፣ እነዚህ የምታያቸው መጽሐፍቶች፣ እነዚህ የምታያቸው ብሮሸሮች፣ ሲዲዎች፣ ቪሲዲዎች በአጠቃላይ ማለት ይቻላል እስልምናውን በተመለከተ ክርስትናው ላይ የተጻፉ ነገሮች ማለት ነው። ሰባኪዎቻቸው ደግሞ እንመለከተዋለን። ሰባኪዎቻቸውንም እናያለን። እዚህ ላይ የመጽሐፍ ቅዱስ መበረዝ እና እስላማዊ እይታው ይላል። እውን እስልምና ቀደምት መለኮታዊ መጻሕፍት መበረዛቸውን አያስተምርምን እያለ ጥያቄ ይሰጣል። ያህያ ኢብኑ ኑህ የተባለ የነሱ ሰው ያዘጋጀውና የጻፈው ነው ማለት ነው። ይህም ብቻ አይደለም። እዚህ ጋር የነሱ ሰባኪ አለ። ሰባኪው የሚናገረው ወደ በኋላ እንመጣበታለን። ቴክኒሻኑ ያዘጋጀናል። ስለ እስልምና የኢሳ ማንነት በእስልምና መጽሐፍ ቅዱስ ነቢዩ መሐመድ ማን ናቸው፣ ንስሐ፣ የመዳን መንገድ፣ ከዛ በኋላ ትቀጥልልኛለህ። እነዚህ ሁሉ እንግዲህ ክርስትናን ታርጌት አድርገው የጻፉ ናቸው፣ በእስላሞቹ ማለት ነው። መሐመድ ጀማል ሙክታር የሚባል ሰው ደግሞ ዶክተር መርሲ ስኳይ ነው የሚባለውን ሞሪስ ስኳይ ሞሪስ እስቲ ወደዚህ አምጣ በታኝ ሞሪስ ቡካይ የሚባለው የጻፈውን መጽሐፍ ቅዱስ ቁርአንና ሳይንስ ቅዱሳት መጽሐፍት በሳይንሳዊ መነጽር ሲመረመሩ ብሎ የጻፈው ነው። ትርጉሙን የሰራው መሐመድ ጀማል ሙክታር የሚባል ነው። ሌሎችም ጊዜ ወስደው ሰዓት ወስደው ነው የሚጽፉት። መሸወድ እስከ መቼ የሚለው መጽሐፍ ደግሞ ክርስትና አታላይ፣ መጽሐፍ ቅዱስ አታላይ፣ ቅዱሳት መጽሐፍቶቻችን ሁላ አታላይ፣ እስልምና ብቻ ትክክለኛ እንደሆነ፣ ቁርአን ብቻ ትክክለኛ እንደሆነ የሚናገር ነው ማለት ነው። ይቀጥላሉ። 100 በላይ የመጽሐፍ ቅዱስ ግጭቶች ከመጠነኛ ማብራሪያ ጋር ያህያ ኢብኑ ኑህ የሚባል ሰው ነው ያዘጋጀው። እነዚህ ሁሉ እንግዲህ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያሉትን ጥቅሶች አንስቶ ይሄ ትክክል አይደለም፣ ይሄ እዚህ ጋር ያልተማረውን በጸሎት የሚነበበው ያልገባውን ነገር እሱ እንደገባው ቁርአን ላይ ተቀምጦ እስልምና ላይ ተቀምጦ መጽሐፍ ቅዱስን እንደ ፊክሽን መጽሐፍ ገልጦና አንቦ 100 በላይ ግጭቶች አሉ ብሎ ያመጣው ነው ማለት ነው። ማብራሪያ ሁላ ሰጥቶ ማለት ነው። በአማርኛ ነው። እናመዛዝን፣ እውነት ሳትፈርድ ለእውነት እንመስክር በሚል ቢላል
የቢላል የሚባል የዳዋ ማዕከል ናይሮቢ ኬንያ ሆኖ በአማርኛ ያዘጋጀው ነው። እኔ ይህንን ስነግራችሁ በክርስትናው ደግሞ ለእስልምናው ምላሽ ተብሎ የተዘጋጀ መጽሐፍ የምታውቋቸው ካላችሁ ብታመጡ ደስ ይለናል። ኢነርጂያቸው ኢንቨስት አድርገው ጊዜያቸውን ገንዘባቸውን አስተባብረው እነሱ ይህን ይጽፋሉ። ቀጥል ቴክኒሽያን ቀጥልልኝ። ይሄ ብቻ አይደለም፣ የተደበቀ እውነት በሚል ይህንን እውነት ቀረብ አድርግልኝ። ይህንንም እናነበዋለን። 2:46 እነዚያ መጽሐፍት የሰጠናቸው ወንዶች ልጆቻቸውን እንደማያውቁ ያውቁታል፣ ከእነርሱም ለማያውቁ ሲሆን እውነቱን ይደብቃሉ ብሎ እኛ ቁርአን እኛን እውነት ደባቂዎች አድርጎ ተውራት የሚሉት ኦሪትን ነው። ኤንጅልስ የሚሉት ደግሞ እንግዲህ መልአኩን ይሁን ወንጌልን ይሁን አላውቅም። ስለ ተወዳጁ ነቢያችን መምጣት ምን ብለው ነበር? አዎ ብሉይ ኪዳንና አዲስ ኪዳን ወንጌልና ኦሪት ስለ ነቢዩ መሐመድ መምጣት ምን ብለው ነበር ብሎ